ሰላም እንደምን አላችሁ እንደምን ቆይታችኋል። ዛሬ ግንቦት 2 2018 ያለውን የጥቁር ገበያ ወይም ደግሞ የሐዋላ ምንዛሬና እንደዚሁም የባንኮች ምንዛሬ ዋጋ ተመን በተጨማሪም የግል ምንዛሬ ቢሮዎች በዛሬው ዕለት በስንት እየገዙ ነው በስንት እየሸጡ ነው የሚለው መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንመለከታለን። ቤተሰቦች በዛሬው ዕለት በጥቁር ገበያ ወይም ደግሞ በሐዋላ ምንዛሬ የ16 ሀገራቶችን ምንዛሬ ዋጋ ተመን በተጨማሪም በባንኮች ደረጃ ደግሞ የ6 ባንኮችን ምንዛሬ ዋጋ ተመን ከስድስቱ ባንኮች አሪፍ ምንዛሬ እየመነዘረ የሚገኘው ባንክ የትኛው ባንክ ነው የሚለው መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንመለከታለን። እንደዚሁም በግል ምንዛሬ ቢሮዎች የስድስት ሀገራቶችን የምንዛሬ ዋጋ ተመን በዛሬው ዕለት ጨምሯል ወይስ ቀንሷል አብረን እንቃኘዋለን። ቤተሰቦች በዛሬው ቪዲዮአችን የተለያዩ ጥያቄዎች ቀርበዋል። እነዚህ ጥያቄዎች በተለያዩ ሀገራት ለምትገኙ ኢትዮጵያውያን በሙሉ እንደዚሁም በሀገር ውስጥም ላላችሁ ኢትዮጵያውያን በሙሉ በጣም ይጠቅማችኋል ብዬ አስባለሁ። እናም ጥያቄዎቹ ምን ይመስላሉ አብረን እንቃኛቸዋለን። የመጀመሪያውም ጥያቄ እንደዚህ ይላል። ባንክ ቤቶች ለማንኛውም ግለሰብ ሪያልና ዶላር ይሸጣሉ እንዴ ብሎ ጠይቀዋል። በሚገባ ይሸጣሉ። ነገር ግን የማይሸጡበት መንገድ አለ። እሱ ምንድነው? አብረን እንመለከተዋለን። የማይሸጥበት ምክንያት ማንኛውም ግለሰብ መጥቶ ካለምንም ሰነድ ዶላር ሽጡልኝ ቢል ማንኛውም ባንክ ዝም ብሎ አይሸጥለትም። ግዴታ የሚያስፈልገው ወደ ውጭ ሀገር የሚሄድ ማስረጃዎች ያስፈልጉታል። አሁን ለምሳሌ 3 ነገራቶችን ጠቅሰን ለነዚህ 3 ነገራቶች የሚያስፈልጉትን ፎርሙላዎች እንመለከታለን። አሁን ለምሳሌ ተማሪ ወደ ውጭ ሀገር ሄዶ ለመማር ከፈለገ የሚያስፈልገውን እንመልከት። ለተማሪ የሚያስፈልገው ፓስፖርትና የትምህርት ማስረጃ ብቻ ነው። ለንግድ ጉዞ ብቻ የሚወጣ ከሆነ ደግሞ ፓስፖርትና የንግድ ፍቃድ ግልባጭ ብቻ ነው የሚያስፈልገው። እንደዚሁም ለቱሪስት ጉዞ ከሆነ ደግሞ የሚያስፈልገው ፓስፖርትና የደርሶ መልስ ትኬት እንደዚሁም የኬንያ ቪዛ ያስፈልጋል። እናም ቤተሰቦች እናንተም ይሄን ነገር አሟልታችሁ የምትሄዱ ከሆነ ዶላር በሚገባ ትገዛላችሁ። ቤተሰቦች ወደ ቤተሰቦቻችሁ ጋር ማለትም ቤተሰቦቻችሁ ውጭ ሀገር ለሆኑ እህትና ወንድሞቻችን ከኢትዮጵያ ሆናችሁ ወደ እነሱ ለመሄድ ያሰባችሁ ማለት ነው። እናንተም ዶላር መግዛት ትችላላችሁ። እናንተ መግዛት የምትችሉት ለቱሪስት ጉዞ በሚለው ትካተታላችሁ። እናም ቤተሰቦች ይህን ነገር ግን ካላሟላችሁ የትኛውን ባንክ ቢሆን አይሸጥላችሁም። ይህ የኢትዮጵያ ብሔራዊ ባንክ ሕግ ነው። እንደዚሁም አሁን ላይ ምን ያህል ዶላር መግዛት እንችላለን ካላችሁን ከተለያዩ ባንኮች የኢትዮጵያ ብሔራዊ ባንክ እንዳሳወቀውም ከሆነ ለማንኛውም ግለሰብ እስከ 10,000 ዶላር ድረስ መሸጥ እንዳለባቸው የኢትዮጵያ ብሔራዊ ባንክ አሳውቀዋል። እንደዚሁም ደግሞ ለንግድ ለሚወጡ እህትና ወንድሞቻችን ደግሞ እስከ 15,000 ዶላር ድረስ መሸጥ እንዳለባቸው የኢትዮጵያ ብሔራዊ ባንክ በዚሁ አሳውቀዋል። ይህ ነገር በግል ምንዛሬ ቢሮዎችም እንዳለ ማወቅ አለባችሁ። ከግል ምንዛሬ ቢሮዎችም መግዛት ትችላላችሁ ማለት ነው። ነገር ግን ቅድም የዘረዘርኳቸውን በሙሉ ማሟላት አለባችሁ። እዛም ስትሄዱ ቅድም የተጠቀሱት በሙሉ ማሟላት እንዳለባቸው በዚሁ ገልጽላችኋል። ለነጋዴዎች እስከ 15,000 እንደዚሁም ለማንኛውም ግለሰብ ደግሞ እስከ 10,000 ሰነዳቸውን አሟልተው ለመጡ ግለሰቦች ማለት ነው። ነገር ግን አሁን ላይ አንዳንድ ወሬዎች እየተናፈሱ ይገኛሉ። ባንኮች የዶላር እጥረት አጋጥሟቸዋል እየተባለ ይገኛል። ምክንያቱም የኢትዮጵያ ብሔራዊ ባንክ የዶላር ጭረት አድርጎ ያቅም ስላችሁ እጅግ በጣም ብዙ ጊዜ ሆነው አሁን ላይ የዶላር ጭረት ካደረገ ይህ ነገር ደግሞ ለባንኮች እጅግ በጣም ትልቅ ፈተና ነው። እናም ይህ ማለት ደግሞ ባንኮች ለማንኛውም ግለሰብ ዶላር የሚሸጡበት አቅም ያነሰ ነው ማለት ነው። እናም ከዚህ በኋላ ዶላር እጅግ በጣም በከፍተኛው ይጨምራል እየተባለ ይገኛል። ምክንያቱም የዶላር እጥረት እያጋጠመ ስለሆነ በሀገራችን ውስጥ ይህ ነገር እስካልተቀረፈ ድረስ ዶላር እጅግ በጣም በከፍተኛው ይጨምራል። እንደዚሁም በአጠቃላይ ምንዛሬ መጨመሩ እንደማይቀር እየተነገረ ይገኛል። እናም ቤተሰቦች መግዛት የምትፈልጉትና ወንድሞቻችን ግን ሄዳችሁ ጠይቁ። የምትፈልጉትን ዶላር እንኳን ባታገኙ የተወሰነ ዶላር እንደምታገኙ በዚሁ ገልጽላችኋለሁ። ምክንያቱም ቀደም እንዳልኳችሁ የዶላር እጥረት ስላለ ማለት ነው። እናም ቤተሰቦች በቅርብ የኢትዮጵያ ብሔራዊ ባንክ በዚህ ጉዳይ ላይ አዲስ መረጃ ይኖረዋል ተብሎ ይታሰባል። እናም በዚህ ጉዳይ ላይ አዲስ መግለጫ ካለ በዚሁ ቻናላችን ወደ እናንተ እናቀርባለን። ቤተሰቦች ወደ ቀጣይኛው ጥያቄ አለፍን። እሺ ወንድሜ በጣም አመሰግናለሁ። አካውንቴን የከፈትኩት በዲጂታል መታወቂያ አይደለም ማለትም በፋይዳ መታወቂያ አይደለም የከፈትኩት። እናም ይህ ነገር ምን አይነት ችግር ይፈጥርብኛል ብሎ ጠይቀዋል። ምን መሰላችሁ ቤተሰቦች በቅርብ እንግዲህ እንደነገርኳችሁ የኢትዮጵያ ብሔራዊ ባንክ አካውንት እንደሚዘጋ ተናግረዋል። እንደዚሁም የተለያዩ ባንኮችም አካውንታቸውን እንደሚዘጉ ተናግረዋል። የሚዘጉት ደግሞ የዲጂታል መታወቂያቸውን ማለትም የፋይዳ መታወቂያቸውን የባንክ አካውንታቸው ጋር ኮኔክት ያላደረጉ ግለሰቦች አካውንታቸው እንደሚዘጋም የተለያዩ ባንኮችም እንደዚሁም
የኢትዮጵያ ብሔራዊ ባንክም ከኢትዮጵያ ንግድ ባንክ ጋር አንድ ላይ በመሆን አሳውቀዋል። ይህ ሁሉ እየተደረገ ያለው ለምንድነው ካላችሁ የማንም ግለሰብ አካውንት ላይ የሳይበር ጥቃት እንዳይደርስበት ይህ የዲጂታል መታወቂያ ማለትም የፋይዳ መታወቂያ በጣም ጥቅም ስላለው እናም ይህን የዲጂታል መታወቂያ ወይም ደግሞ የፋይዳ መታወቂያ ኮኔክት በማድረግ የሳይበር ጥቃትን በጣም የሚቀንስ ቻንስ እንዳለው የኢትዮጵያ ንግድ ባንክ አሳውቀዋል። እናም እዚህ ጋር ማወቅ ያለባችሁ አካውንታቸው የሚዘጋው ማለትም የዲጂታል መታወቂያቸውን የፋይዳ መታወቂያቸውን የባንክ አካውንታቸው ጋር ኮኔክት ያላደረጉ ግለሰቦች የሚዘጋባቸው አካውንታቸው በሳይበር ጥቃት እንዳይጠቁ እንደሆነ የኢትዮጵያ ንግድ ባንክና የተለያዩ ባንኮች አሳውቀዋል። እናም ቤተሰቦች በኮሜንት ላይ እንደጠየቁት ከሆነ ምን አይነት ችግር ያመጣል ካላችሁ አካውንታችሁ አንደኛ ይዘጋል። እናም ቤተሰቦች በአጠቃላይ አካውንታችሁን ማንቀሳቀስ አትችሉም። ማንቀሳቀስ የምትችሉት የፋይዳ መታወቂያችሁን ማለትም የዲጂታል መታወቂያችሁን የባንክ አካውንታችሁ ጋር ኮኔክት ካደረጋችሁ ብቻ ነው ማለትም ካገናኛችሁ ብቻ ነው ይሄን ነገር ማለትም የባንክ አካውንታችሁን ማንቀሳቀስ የምትችሉት ማለት ነው። ነገር ግን እዚህ ጋር ማወቅ ያለባችሁ በህጋዊ መንገድ ወደ ውጭ ሀገር ለሄዳችሁ እህትና ወንድሞቻችን ማለት ነው እናንተ የፋይዳ መታወቂያችሁን የባንክ አካውንታችሁ ጋር ግዴታ ኮኔክት ማድረግ እንደሌለባችሁ ብዙ ገልጽላችኋለሁ። ምን ማድረግ እንዳለባችሁ እንመለከታለን። እናንተ በህጋዊ መንገድ ሄዳችሁ እህትና ወንድሞቻችን ማድረግ ያለባችሁ እናንተን ወደ ውጭ ሀገር የላካችሁ ወኪላችሁ እናንተ በውጭ ሀገራት እንደምትኖሩ የሚያሳይ ማስረጃ ይዞ እናንተ የባንክ ቡክ የከፈታችሁበት ባንክ በመሄድ እናንተ በውጭ ሀገር እንደምትኖሩ የሚያሳየውን ማስረጃ ለነሱ ብቻ በመስጠት ካረጋገጡ በኋላ እናንተ የዲጂታል መታወቂያችሁን ወይም ደግሞ የፋይዳ መታወቂያችሁን ኮኔክት ማድረግ እንደሌለባችሁ ያሳውቋችኋል። ለእናንተ እንኳን ባያሳውቋችሁ ለወኪላችሁ ያሳውቁታል። እናም ቤተሰቦች እናንተ በውጭ ሀገራት የምትገኙ እህትና ወንድሞቻችን በእንደነዚህ አይነት መንገድ አካውንታችሁን የዲጂታል መታወቂያችሁ ጋር ኮኔክት ማድረግ ካልቻላችሁ እንደነዚህ አይነት መንገዶችን በመጠቀም እናንተ የዲጂታል መታወቂያችሁን ማለትም የፋይዳ መታወቂያችሁን የባንክ አካውንታችሁ ጋር ኮኔክት ማድረግ እንደሌለባችሁ ብዙ ገልጽላችኋለሁ። ቤተሰቦች ይህ ቪዲዮ ሌላ ኢትዮጵያ ወገኖቻችን ይጠቅማል ብላችሁ ከሰባችሁ ይህን ቪዲዮ ሼር አድርጉላችሁ። እንደዚሁም ደግሞ ቪዲዮውን ላይክ ማድረግ ሌላ ኢትዮጵያ ወገኖቻችን ጋር ተደራሽቱ ማድረግ ትችላላችሁ። ቻናላችንን ሰብስክራይብ ማድረግ ደግሞ ቀጣይ የምለቃችሁ ቪዲዮዎች በፍጥነት እንደርሳችሁ ማድረግ ትችላላችሁ። ያላችሁን ደግሞ አስተያየት በኮሜንት ላይ ጻፉልኝ። ጥያቄም ካላችሁ በኮሜንት ላይ አሳውቁኝ። የምናውቀው ከሆነ እንመልስላችኋለን። ይህ ጥያቄና መልስ ለብዙዎቻችሁ እየጠቀመ እንደሆነ በኮሜንት ላይ ገልጻችሁልኛል። ይህን ነገር አጠናክረን እንቀጥላለን። እናንተ ብቻ ቪዲዮውን ላይክ ያደርጋችሁ እስከ ቪዲዮ መጨረሻ አብራችሁን ቆዩ። በቅድሚያም የምናገኘው አንድ የአሜሪካን ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ የተመነዘረበት ያለው ዋጋ 184 ብር ከ27 ሳንቲም የተመነዘረ ሲሆን 100 የአሜሪካን ዶላሮች ደግሞ 18427 ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። የአሜሪካን ዶላርን በአሁኑ ሰዓት ላይ በጣም በከፍተኛ ዋጋ እየመነዘረ የሚገኘው ባንክ የኦሮሚያ ባንክ ነው። የኦሮሚያ ባንክ አንድ የአሜሪካን ዶላር በአሁኑ ሰዓት ላይ የገዛበት ያለው ዋጋ 154 ብር ከ59 ሳንቲም እየተገዛ ሲሆን የተሸጠበት ያለው ዋጋ ደግሞ 157 ብር ከ68 ሳንቲም እንስይታል። የኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር በአሁኑ ሰዓት ላይ የገዛበት ያለው ዋጋ 153 ብር ከ66 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 156 ብር ከ74 ሳንቲም እንስይታል። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የአሜሪካን ዶላር እየገዙበት ያለው ዋጋ 175 ብር ከ52 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 179 ብር ከ03 ሳንቲም እንስይታል። በቀጣይ የምናገኘው አንድ ዩሮ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 217 ብር ከ17 ሳንቲም እየተመነዘረ ሲሆን 100 ዩሮዎች ደግሞ 21717 ብር በጥቁር ገበያ እየተመነዘረ ይገኛል። በቀጣይ የምናገኘው አንድ ስዊስ ፍራንክ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 237 ብር ከ27 ሳንቲም እየተመነዘረ ሲሆን 100 ስዊስ ፍራንኮች ደግሞ 23727 ብር በጥቁር ገበያ እየተመነዘረ ይገኛል። በቀጣይ የምናገኘው አንድ ካናዳ ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 134 ብር ከ74 ሳንቲም እየተመነዘረ ሲሆን 100 የካናዳ ዶላሮች ደግሞ 13474 ብር በጥቁር ገበያ እየተመነዘረ ይገኛል። በቀጣይ የምናገኘው አንድ ፓውንድ ስተርሊንግ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 251 ብር ከ24 ሳንቲም እየተመነዘረ ሲሆን 100 የፓውንድ ስተርሊንጎች ደግሞ 25124 ብር በጥቁር ገበያ እየተመነዘረ ይገኛል። የፓውንድ ስተርሊንግ በአሁኑ ሰዓት ላይ በጣም በከፍተኛ ዋጋ እየመነዘረ የሚገኘው ባንክ የኦሮሚያ ባንክ ነው። የኦሮሚያ ባንክ አንድ የፓውንድ ስተርሊንግ በአሁኑ ሰዓት ላይ የገዛበት ያለው ዋጋ 210 ብር ከ55 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 214 ብር ከ76 ሳንቲም እንስይታሉ። የኢትዮጵያ ንግድ ባንክ አንድ የፓውንድ ስተርሊንግ በአሁኑ ሰዓት ላይ የገዛበት ያለው ዋጋ 205 ብር ከ21 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 209 ብር ከ31 ሳንቲም እንስይታሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የፓውንድ ስተርሊንግ የገዙበት ያለው ዋጋ 231 ብር ከ26 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 235 ብር ከ88 ሳንቲም እንስይታሉ።
በቀጣይ የምናገኘው አንድ ኢኩዊቲ ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 599 ብር ከ84 ሳንቲም እየተመነዘረ ሲሆን 100 የኢኩዊቲ ዲናሮች ደግሞ 59984 ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። የኢኩዊቲ ዲናርን በአሁኑ ሰዓት ላይ በጣም በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ኦሮሚያ ባንክ ነው። የኦሮሚያ ባንክ አንድ ኢኩዊቲ ዲናር በአሁኑ ሰዓት ላይ የገዛበት ያለው ዋጋም 570 ብር ከ30 ሳንቲም የተገዛ ሲሆን የተሸጠበት ያለው ዋጋ ደግሞ 517 ብር ከ45 ሳንቲም እንስይታሉ። በቀጣይ የምናገኘው አንድ ዱባይ ድርሃም በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 50 ብር ከ17 ሳንቲም እየተመነዘረ ሲሆን 100 የዱባይ ድርሃሞች ደግሞ 5017 ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። የዱባይ ድርሃምን በአሁኑ ሰዓት ላይ በጣም በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አዋሽ ባንክ ነው። የአዋሽ ባንክ አንድ የዱባይ ድርሃም በአሁኑ ሰዓት ላይ የገዛበት ያለው ዋጋም 44 ብር ከ09 ሳንቲም እየተገዛ ሲሆን የተሸጠበት ያለው ዋጋ ደግሞ 44 ብር ከ97 ሳንቲም እንስይታሉ። የኢትዮጵያ ንግድ ባንክ አንድ የዱባይ ድርሃም በአሁኑ ሰዓት ላይ የገዛበት ያለው ዋጋም 41 ብር ከ84 ሳንቲም የተገዛ ሲሆን የተሸጠበት ያለው ዋጋ ደግሞ 42 ብር ከ68 ሳንቲም እንስይታሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የዱባይ ድርሃም የገዙበት ያለው ዋጋም 47 ብር ከ47 ሳንቲም የተገዛ ሲሆን የተሸጠበት ያለው ዋጋ ደግሞ 48 ብር ከ41 ሳንቲም እንስይታሉ። በቀጣይ የምናገኘው አንድ የሳዑዲ ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 48 ብር ከ91 ሳንቲም እየተመነዘረ ሲሆን 100 የሳዑዲ ሪያሎች ደግሞ 4891 ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። የሳዑዲ ሪያልን በአሁኑ ሰዓት ላይ በጣም በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አዋሽ ባንክ ነው። የአዋሽ ባንክ አንድ የሳዑዲ ሪያል በአሁኑ ሰዓት ላይ የገዛበት ያለው ዋጋም 43 ብር ከ15 ሳንቲም የተገዛ ሲሆን የተሸጠበት ያለው ዋጋ ደግሞ 44 ብር ከ01 ሳንቲም እንስይታሉ። የኢትዮጵያ ንግድ ባንክ አንድ የሳዑዲ ሪያል በአሁኑ ሰዓት ላይ የገዛበት ያለው ዋጋም 40 ብር ከ96 ሳንቲም የተገዛ ሲሆን የተሸጠበት ያለው ዋጋ ደግሞ 41 ብር ከ78 ሳንቲም እንስይታሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የሳዑዲ ሪያል የገዙበት ያለው ዋጋም 46 ብር ከ35 ሳንቲም የተገዛ ሲሆን የተሸጠበት ያለው ዋጋ ደግሞ 47 ብር ከ27 ሳንቲም እንስይታሉ። በቀጣይ የምናገኘው አንድ ኦማን ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 479 ብር ከ20 ሳንቲም እየተመነዘረ ሲሆን 100 የኦማን ሪያሎች ደግሞ 47920 ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ጆርዳን ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 259 ብር ከ92 ሳንቲም እየተመነዘረ ሲሆን 100 ጆርዳን ዲናሮች ደግሞ 25992 ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ባህሪን ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 488 ብር ከ87 ሳንቲም እየተመነዘረ ሲሆን 100 የባህሪን ዲናሮች ደግሞ 48887 ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ እስራኤል ሽቅል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 63 ብር ከ53 ሳንቲም እየተመነዘረ ሲሆን 100 የእስራኤል ሽቅሎች ደግሞ 6353 ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። ቤተሰቦች የዛሬው ምንዛሬ መረጃ ይህን መስል ነበር። ቤተሰቦች ይህ ቪዲዮ ሌላ ኢትዮጵያ ጎኖቻችን ይጠቅማል ብላችሁ ካሰባችሁ ይህን ቪዲዮ ሼር አድርጉላቸው። እንደዚሁም ደግሞ ቪዲዮ ላይክ ማድረግ ሌላ ኢትዮጵያ ጎኖቻችን ጋር ተደራሽ ማድረግ ትችላላችሁ። ቻናላችንን ሰብስክራይብ ማድረግ ደግሞ ቀጣይ የምለቃችሁ ቪዲዮዎች በፍጥነት እንድርሳችሁ ማድረግ ትችላላችሁ። ያላችሁን ጥያቄና አስተያየታችሁን በኮሜንት ላይ ጻፉልኝ። ቤተሰቦች ኢንሻአላህ በቀጣይ ቪዲዮ እስከምንገናኝ ቸር ቆዩልኝ።